ሰላም እንዴት ናችሁ? እግዚአብሔር ይመስገን። ይህ ቪዲዮ ለታናናሾቼ ነው። ይህ ቪዲዮ እያያችሁ ያላችሁ ቲኔጀሮች ካላችሁ አንድ መልእክት አለኝ። ይህ መልእክቴ ምንድነው? አዲስ ነገር አትጠብቁ። ምንድነው በያንግ ኤጅ ወይም ደግሞ በአፍላ እድሜ ላይ ሆናችሁ የምታስቡት ማሳካት የምትፈልጉት እንዲሆንልን ማስፈጸም የምትፈልጉ ወይም ደግሞ እንዲሳካላችሁ የምትፈልጉት የሆነ ነገር አለ በእርግጠኝነት ያን ነገር ሳይሳካ ወይም ደግሞ እንደዚህ ቁጭ ብላችሁ ወይም ደግሞ አሁን ባላችሁበት ህይወት ላይ ያ ነገር ሀፕን ላያደርግ ይችላል፣ ላይሳካ ይችላል። ያ ነገር ሀፕን ካላደረገ አሁን ህይወቴ ላይ ካልተሳካልኝ ማስባቸው ነገሮች በዚህ ጊዜ ካልመጡ እኔ ምንድነው አስፈላጊነት የዚች ምድር ላይ የመኖሬ ምክንያት ምንድነው የሚል ሐሳብ ማይንድ ሴታችሁ ላይ ሊመጣ ይችላል። እንደዚህ አይነት ሐሳቦች ከመጡ ብዙ ጊዜ ማድረግ ያለባችሁ ሁሉም ሰው ላይ የሚመጣ ሁሉም ሰው ላይ የሚሆን ግን የእንትኑ ልዩነት ነው፣ የአቀባበላችን ልዩነት ነው። የአቀባበላችን ልዩነት ስል ምንድነው? አንዳንዶቹ ይህን እንደዚህ አይነት መጥፎ ሐሳቦች ራሳችንን መጥላት፣ ራሳችንን አንጠቅምም ብሎ ማሰብ፣ ራሳችንን እስከ ማጥፋት የሚያሳስቡን ጉዳዮች ህይወታችን ላይ ከመጡ ይህ ጉዳይ በእርግጠኝነት አንድ ሰው ላይ ብቻ የሚመጣ ጉዳይ አይደለም። ይህን እንድታቁልኝና ይህን እንድትረዱ ፈልጋለሁ። እንዴት እንደዚህ አይነት ጉዳይ ወይም እንደዚህ አይነት ሐሳብ ላይ ካለሁኝ በምን አይነት መንገዱ ልወጣው ብላችሁ ካሰባችሁ እኔ ምላችሁ ምንድነው አንዳንድ ጊዜ እንደዚህ አይነት ነገሮች ሲመጡ አንዳንድ ጊዜ ሳይሆን ሁሉ ጊዜም ሲመጡ እንደዚህ አይነት ነገሮች most probably you have to focus on your spiritual መንገድ ማለት ነው። spiritual መንገዳችሁ ላይ በጣም ለመጠንከር ስትሞክሩና ለማወቅ ስትሞክሩ ወይም ደግሞ ጥሩ የሆነ ከእግዚአብሔር ጋር አታችመንት ሲኖራችሁ በእንደዚህ አይነት ነገሮችን ትወጡታላችሁ። እውነት ለመናገር ስፒሪቹዋል ወይ መንፈሳዊ ብቻ መሆን አይደለም ትርጉሙ። ብዙ አይነት ጥበብ የምታውቁበት፣ ከመጥፎም ስሜት የምትወጡበት፣ ትክክለኛው ለህይወታችሁ ሶሉሽን የምታገኙበት ስለሆነ just you have to attach on your spiritual way ያ ነገር ለእናንተ ይረዳችኋልም በጣም ይጠቅማችኋልም ብዬ አስባለሁ ማለት ነው። ስለዚህ don't worry, you have to focus on your spiritual way ሁልጊዜ መንገድ አለው። ሁልጊዜ እውነተኛውን ትክክለኛውን ወይ ያሳያችኋል። ትክክለኛው ህይወትም እንድትኖሩ ሰጀስት ያደርጋችኋል። እናንተ በማታውቁት ግን ትክክለኛ የመንፈስ ቅዱስ ጣልቃ ገብነት ህይወታችሁ ይቃኛል። ትክክለኛ የመንፈስ ቅዱስ ጣልቃ ገብነት ህይወታችሁ ከተቃኘ ደግሞ ማለት ወደ እውነተኛው ወደ ትክክለኛው መንገድ እየመጣችሁ ነው ማለት ነው። ስለዚህ እባካችሁ እንደዚህ አይነት መጥፎ ስሜት፣ መጥፎ ሐሳብ፣ የድባቴ የመጨነቅ